ሰላም እግዚአብሔር ይብዛላችሁ ያላችሁበት እንደምን አላችሁ ውድ ቤተሰቦቼ እግዚአብሔር አምላካችን በድጋሚ ስላገናኘን ስሙ ይክበር ይመስገን። በዛሬው ወደ መርከብ ሚዲያ ቆይታችን ብንሰማው ብዬ ያልኩት ከዚህ ከኒው ኤጅ ሙቭመንት ጋር በተገናኘ መምህር ዘመነ ለማ ያስተላለፈው መልእክት አለ። እሱን ልታደምጡት ነው መጨረሻ ላይ ማስቀምጥላችሁ ወይም መተውላችሁ። ግን ኒው ኤጅ ሙቭመንትን በተመለከተ ብዙዎቻችን ያለን አመለካከትና ግንዛቤ ምን ይመስላል የሚለውን ነገር ብዙዎቻችንን እንድንገነዘብ ያስችላል ብዬም ስላሰብኩ ነውና በተለይ እንደ አይነት እንቅስቃሴዎች በዚህ በአነቃቂ ንግግር በሚል ኢትዮጵያ ውስጥ በጣም እየተነገሩ እየተዛመቱ እንደሚገኙ ያው ሁላችንም እናውቃለን ብዬ አምናለሁና ኢትዮጵያ ውስጥ አሁን በጣም በብዙ መልኩ ማለት ነው አነቃቂ ተብለው በቃ እኔ እችላለሁ የሚል አነጋገርና እንደ አይነት እሳቤዎች እየተስፋፋ ያለበት ከላይ ስትመለከቱት መልካም የሚመስል ነገር ግን ውስጡ ስታዩት ግን በጣም መርዝ ያለው ምናልባት ይህን የሚያደርጉ ሰዎችም ፎር ዛት ማተር በጣም ዲቴል ከጀርባ ያለውን ነገር ይረዳሉ አይረዱም ወይ እሱ ሌላ ጉዳይ ሆኖ ማለት ነው። አንዳንድ ጊዜ ነገሮችን በማወቅም ባለማወቅም ምናልባትም ጥቅም ስላገኙበትም ሰዎች ያደርጉት ይችላሉና በዚህ በሶስት አይነት መልኩ ልንመለከተው የምንችለውና ስለዚህ ያነቃቂ ንግግር የሚባለው ጉዳይ በደንብ ልታሰብበት የሚገባ ጉዳይ ነው። እኔ እችላለሁ የሚል ነገር ሰዎችን ወደ ትዕቢት ነው የሚወስደውና እንደዛ ካደረገ በኋላም ይሄ ሰይጣናዊ አምልኮን እንዴት አድርጎ ማለማመድ እንደሆነም ጭምር የምንረዳበት መንገድ ነውና ለማንኛውም እስኪ አንድ ሙቪ ላስደምጣችሁና ሌሎች የቀሪዎቹን ደግሞ መጨረሻ ላይ እንድታደምጡት አደርጋችኋለሁ። ወደ መጀመሪያው መልእክት እንሂድ። የመምህር ዘመነ ለማ መልእክቱ ናችሁ ሁሉም እነሱን እንድታደምጡ ጋብዛችኋለሁ። ወደ መልእክቱ እንለፍ። ብዙ ሰው በሎ ኦፍ አትራክሽን የሚያመጣው ቃል ልንገራችሁ። ማኒፌስቴሽን what does it mean manifestation? go google manifestation definition ብዙ ማኒፌስቴሽን መገለጥ ይላል። ወደዛ ስትገቡ ግን የሚሰጣችሁ ደረጃ ማኒፌስቴሽን means an occult phenomenon አስማታዊ ክስተት ይለዋል። ሰላቢነት ማለት ነው ማኒፌስቴሽን እኛ ሀገር ላይ ድሮ ሰላቢ የሚባል ነገሮች አሉ። እነዚህ መስለብ የሰውን ንብረት ማምጣት ማኒፌስቴሽን ያ ነው። ኒው ኤጅ ሙቭመንት ያ ነው የሚያስተምረው። ለሲክሬት የሚባለው መጽሐፍ እሱ ነው የሚናገረው። ሶሻል ፕሉራሊዝም እኔ እምነቴ ልክ ነው፣ ሌሎችም ሰዎች በፈለጉት መንገድ ማመን ይችላሉ፣ የነሱ መብት ነው። ሜታፊዚካል ፕሉራሊዝም ግን ሰይጣንም ልክ ነው እግዚአብሔርም ልክ ነው። ቅድም የተባለው እሱ የሜታፊዚካል ፕሉራሊዝም ነው። አንድ ሰው እዚህ የሚካኤልን ንቅሳት አድርጓል በቀኙ፣ በግራው ደግሞ የሰይጣን አድርጓል። ዲሲ ያለች አንድ ወዳጄ አለች እመቤት ፍቅሩ እና ተስፋዬ ገብረ እግዚአብሔር እነሱ ሱቅ ነበራቸው ዋሽንግተን ዲሲ ላይ ትልቅ ሱቅ ነበራቸው። እዛ መጥቶ ነው በዚህ መልአክ በዚህ ሰይጣን አድርጓል ለምንድን ነው እንደሱ ያደረከው ብላ ጠይቀው ነው ይሄ ደግ ሲያሰራኝ ይሄ ክፉ ሲያሰራኝ ባላንስ አደርጋለሁ። ይሄ ፍጹም ማይሆን ነው። ሁለት እግር አለኝ ተብሎ ሁለት ዛፍ ላይ አይወጣም። ቅድም ዶክተር መዝገቡ ሲገልጥ ብርሃናዊ ጨለማ አይነት ነገር ጨለማዊ ብርሃን የሚባል ነገር የለም። ሃይማኖት የመምረጥ ነው። ራሱ በእኛ በኦርቶዶክስ እምነት ክርስቶስ ዳኛ ነው፣ በቀኝና በግራ ያቆማል ነው። ሌላ ነገር የለም። መንገዱ ወይ በጠባቡ ነው የምትሄደው ወይ በሰፊው ነው የምትሄደው፣ ሌላ ነገር የለውም። ሁለተኛው ደረጃ ሜታፊዚካል ደረጃ ይደርሳሉ ይላል። ይሄን የኒው ኤጅ ሙቭመንትን እንቅስቃሴ ካጠኑ ሰዎች የሚነግሩ ነው። ሶስተኛው ደረጃ ስፒሪቹዋሊዝም ነው ይላል። ተመልከቱ። አንደኛ ደረጃ ሃይማኖተኛነት እንበለው ስነ መለኮት፣ ሁለተኛ ደረጃ ሜታፊዚካል፣ ሶስተኛ ደረጃ ስፒሪቹዋሊዝም። በአማርኛ ስፒሪቹዋሊዝም ምን ማለት ነው? መንፈሳዊነት ደስ አይል? መንፈሳዊነት የትኛው ነው መንፈሳዊነት? ግን ሶስተኛ ደረጃ ላይ የተቀመጠው ድንገት እግዚአብሔርን አምኖ በመንፈስ ቅዱስ መመራት እንዳይመስላችሁ። ስፒሪቹዋሊዝም ማለት ቀጥታ ሰይጣናዊነት ማለት ነው። እዚህ ላይ በዝርዝር ታወጣላችሁ። መንፈሳዊነት ማለት ሰይጣናዊነት ነው። አንዱ ንግግራቸው ሞደርን የሆኑ የሚመስላቸው ሰዎችና በዚህ ሐሳብ ያሉ ሰዎች በጣም መጠንቀቅ ያለባቸው ነገር አንዱ ምን የሚሉት አይነት ሐሳብ አላቸው። ሪሊጂየስ ይሄ በጣም የተለመደ የኒው ኤጅ ሙቭመንት ንግግር ነው። እኔ የዛሬ 7-8 ዓመት ሁለት ልጆች
አንድ ቦታ ጋር በዚህ አይነት አይዲያ ሲያወሩ አነጋግሬያቸው ነበር። ምንድነው የምትከተሉት? እንዴት ነው? እኛ መንፈሳዊ ነን ግን ሃይማኖተኛ አይደለንም። ምክንያቱም ሐሳቡ ምንድነው? የተዋቀሩ ሃይማኖቶች ወይም እምነቶች መፍረስ አለባቸው ከሚለው አስተሳሰብ ይመጣል። መንፈሳዊነት እዚህ መጽሐፍ ላይ ለምሳሌ 3-4 አይነት መንፈሳዊነት ታገኛላችሁ። እነዚህ መንፈሳዊነቶች ከሃይማኖት ውጪ ናቸው፣ ከእምነቶችም ውጪ ናቸው። ለምሳሌ ሴታኒዝም፣ 2 ሉሲፌሪያኒዝም፣ 3 ስፒሪቹዋሊዝም፣ 4 ፖዚቲቪዝም። እንደውም እዚህ ላይ የሚቀመጠው ስፒሪቹዋሊዝም ፖዚቲቪዝም ነው የሚያስቀምጠው ሰውየው። ስነ መለኮት የእምነት ደረጃ፣ የሜታፊዚካል ደረጃ፣ የፖዚቲቪቲ ደረጃ። ፖዚቲቪቲ ፖዚቲቭ የሚለውን ቃል ስታዩ ደስ የሚል ነው። ሳይኮሎጂ የምታውቁ ሰዎች ስለ ፖዚቲቭ ቲንኪንግ ታውቃላችሁ። በኒው ኤጅ ሙቭመንት ያለው ፖዚቲቭ ቲንኪንግ እና በሳይኮሎጂካል ያለው ኮንሰፕት የተለያየ ነው። ስለዚህ አሁን ሴታኒዝም ሰይጣናዊነት ነው። ሉሲፈሪኒዝም ደግሞ ሳጥናኤላዊነት ነው። ሁለቱ እምነት ተቀርጾለት ነው ያሉት። ዴቪል ቸርች የሚለውን ታውት ወጥቷል በግልጽ ስለመጣ። ይሄኛውም እንደዛው ነው። ሴታኒዝም እና ሉሲፌሪያኒዝም ማለት በአብዛኛው በኒው ኤጅ ሙቭመንት ሁለት ነገሮች በጣም ትኩረት ሊሰጣቸው ይችላሉ። ኢንላይትንድ መሆን፣ አዌክንድ መሆን የሚሉት ናቸው የሚደጋገሙት። ሉሲፈር ደረጃ ላይ መድረስ የሚል ነው። ለዚህ ነው ለአገርም አይጠቅም ለሰውም አይጠቅም ኢንዲቪጁዌቲንግ የሚሉት ኮንሰፕት አለ። አንድ ሰው ብቻውን እንዲቀር ብቻውን ይሆናል። ኢንዲቪጁዌቲንግ ነው የሚሉት። ራሳቸው ውስጥ ነው የሚገቡት፣ ወደ ራሳቸው ነው የሚመጡት። በነገራችን ላይ ብዙ ሰዎች ውጭ ሀገር ቻነልስ አሉ። እነዛን ቻነልስ ማንትራዎች ሜዲቴት እያደረጉ ይሄዱባቸዋል። መጨረሻ ላይ ኒርቫና ደረጃ ይደርሳሉ። አብዛኛው ሰው በተለይ ከዌስተርኑ ሐሳብ ሲቀላቀልበት ራሱን ያጠፋል እዛ ደረጃ ሲደርስ። ስለዚህ ሴታኒዝም፣ ሉሲፌሪያኒዝም፣ ፖዚቲቪዝም፣ ስፒሪቹዋሊዝም የሚባሉት ኮንሰፕቶቹ የተለያዩ ናቸው። ስፒሪቹዋሊዝም ከርኩሳን መናፍስት ጋር መገናኘት ማለት ነው። የኒው ኤጅ ሙቭመንት አንዱ ትልቁ ትምህርት ያ ነው። እንግዲህ እንደሰማችሁት በጣም ብዙ ሀሳቦች ነው የተነሱት በዚህ ጉዳይ ላይ። ምናልባት እንግዲህ እነዚህ ጉዳዮች ሀገራችን ላይ በጣም እየተለመዱ እየመጡ ስለሆነ ነው ሀሳቡን ማንሳት ያስፈለገ። ሌሎችም ያስተላለፉት መልእክት አለ መምህራችን ታደምጣላችሁ፣ አስቀምጥላችኋለሁ። በቅርቡ ሰይፉ ሾው ላይ ቀርቦ እንደዚሁ ፕሮግራም ነበርና እንደዚሁም ከዚህ በፊት በሌላ ጊዜ የሚተናገራቸው የተለያዩ መልእክቶች አሉ። እሱን አስደምጣችኋለሁኝ። በዋናነት ግን ምንድነው ዓላማው የሚለውን ነገር ነው ትኩረት ማድረግ ያለብን። አብዛኞቹ ስትመለከቷቸው መልካም የሚመስሉ ከላይ ሲነገሩ ማለት ነው፣ ልክ ቃሉን ሲሰሙት ልትቃወሙት የማትችሉት ግን ደግሞ ወደ ውስጥ ከገባችሁበት መዘዙን ማንም ሊወጣው የማይችል እና አገራችን ላይ ቅድም ያልኳችሁ ይሄ አነቃቂ ተናጋሪዎች ተብለው ብቅ እያሉ ያሉበት ሁኔታ አለና ደግሞ በጣም ብዙ ሰው ጆሮ ሰጥቶ ነው የሚያደምጣቸው። የሚገርመው ነገር የማሳመን ብቃት አላቸው። ደግሞ የማሳመን ብቃት አላቸው ነው ሴንስ ምንድነው የሚናገሩት የሰው ልጆችን ስለልቦና ታሳቢ ያደረገ ነው። ስስብልት የሚባል ነገር አለ አይደለ? ያንን ታርጌት ያደረገ አነጋገር ስለሚናገሩ ሰዎች ያን ነገር ለማመን ጊዜ አይፈጅባቸው ማለት ነውና ብዙ ጊዜ ያነቃቂ ንግግር ተናጋሪዎችን ሐሳብ ስትሰሙት መጀመሪያ በጣም ነው ኦቨር የሆነ አክት የምታደርጉትና ሁሉ ነገር ማድረግ እንደምትችሉ ይሰማችኋል። ሁሉ ነገር መጨበጥ እንደምትችሉ ይሰማችኋል። ልክ የህልም ዓለም ነው የሚፈጥሩባችሁ። ቨርቹዋል ሪያሊቲ የሚባለው ነገር ምናባዊ የሆነውን እውነታ ነው አእምሯችሁ ላይ የሚጭኑትና ግን ከዛ ከአዳራሽ ስትወጡ እንደ ጉብ ይተናል ማለት ነው። ያ ሪሊ የሆነው ማንነታችሁን ነው የምትጋፈጡት ማለት ነው። ግን እነሱ የሚገፏችሁ እንደዛ ነው። ግን ይሄ ነገር ምንድነው የተደጋገመ ሲሄድ ሰዎች ያን ነገር ፕራክቲስ እያደረጉ ይሄ ነገር የሞቲቬሽናል ስፒኪንግ ወይም ደግሞ ያነቃቂ ንግግር መጀመሪያ በስፒኪንግ ደረጃ በአነጋገር ደረጃ የሰው ልጆችን አእምሮን መያዝ ይፈልጋል። ከዛ ከሆነ በኋላ አቅድም ወዳሉት መምህራችን የተናገሩት አይነት ስርዓታዊ ወደ ሆነው መንገድ ይገባሉ ማለት ነው። ምን ማለት ነው? ወደ ኒው ኤጅ ሙቭመንት የሚገቡበትን መንገድ ይጀምራሉ ማለት ነው። ስለዚህ አንድ ሰው ሁሉም ማድረግ ይችላል ካለ እንዲችል የሚያደርገውን ፓወር ይፈልጋል። ያ ፓወር ማለት ደግሞ ቅድም ያልናቸው ልክ ማኒፌስቴሽን ይባላል። ማኒፌስቴሽን ደግሞ ዝም ብሎ አይመጣም። በዮጋ የሚባለውን በስፖርታዊ ስም የሚመጣ እንቅስቃሴ ሜዲቴሽን የሚባለው
ከዚህም አንስተናልና የተለይ ከዚህ ከህንዶች የስርዓት አምልኮ ጣዖት አምልኮ ጋር በተገናኘ የምዕራቡ ዓለም እንደዚሁ የሚያደርጉት የአምልኮ ስርዓት አለና ያንን ነገር ፕራክቲስ ማድረግ ይጀምራል ማለት ነው። ልክ አሁን ሜዲቴሽን ሰዎች ተመስጦ ብለው የሚሉት ማለት ነውና ጽሞና ራሳቸውን ሳይለንት በሆነ ቦታ ላይ ራሳቸውን ማግኘት አይናቸውን በመጨፈን አቀማመጣቸውን በማስተካከል ከሌላ ፖርታል ጋራ ወይም ሌላ ዳይሜንሽን ጋራ ራሳቸውን ኮኔክት የማድረግና ከዛ በኋላ ሜዲቴት ያደርጋሉ። ሜዲቴት ካደረጉ በኋላ ማኒፌስት ያደርጋሉ። ሜዲቴት ካደረጉ በኋላ እንግዲህ ማኒፌስቴሽን ማለት መገለጥ ነው። የሚገለጥላቸው ነገር አለ ማለት ነው። ምንድነው የሚገለጥላቸው ነገር? እሱ ነው ጥያቄ። መንፈስ ቅዱስ አይሆንም መቼም በዚህ ሰዓት የሚገለጠው። ተመስጦ በእኛ አርምሞ እና ይሄ የሜዲቴሽን ቋንቋ በጣም ይለያያሉ፣ አይገናኙም። ሰማይና ምድር ናቸው። ሰዎች ይሄን ነገር ለማቀራረብና አብረው ኔጎሽት ለማድረግ የሚሞክሩ ሰዎችን አይቻለሁ በተደጋጋሚና ልክ አይደለም። የኛ የኦርቶዶክሳዊ አርምሞ ሱባኤ እና የመናፍስቱ ዓለም የህንዶች ሜዲቴሽን፣ ዮጋ፣ ማኒፌስቴሽን እየተባለ የሚጠሩት ቋንቋዎች በጣም የተለያዩ ናቸውና ጥንቃቄ እናደርግባቸው። አይመለከትህም የሚል ሰው ካለ መብቱ ነው፣ ማንም አይከለክለውምና ነፃ ፍቃዱ ነው። ከዛ በኋላ ግን ብዙ ሰዎች አሉ፣ ከዚህ በፊትም ሰርቼበት ብዙ ሰዎች ኢቭን ደውለው ኮንታክት አድርገውኝ የዚህ ሜዲቴሽን ጉዳይ ጀምረው ከመናፍስቱ ጋር ከተዋወቁ በኋላ ከዛ ህይወት መውጣት የከበዳቸው በጣም በርካታ ሰዎች አሉና መናፍስት ከተቆጣጠራችሁ ይህን ሐሳብ ትቃወማላችሁ። የምናገረውን ሐሳብ ለምን ላያችሁ ላይ ያለው በዚህ ህይወት ያላችሁ ማለት ነው ላያችሁ ላይ ያለው መንፈስ ይሄን ነገር አይፈቅድላችሁምና እንድትነጫነጩ እንድትቃወሙ ነው የሚያደርጋችሁና እውነታውን መጋፈጥ ግን ከናንተ ከኛ ከሁላችንም ይጠበቃል የሚል መልእክት ነው። ከዚህ አይነት ነገር መጠበቅ ከአነቃቂ ተናጋሪዎች ራሳችሁን ጠብቁ። ብዙ የምንሰማቸው አሉ በየሚዲያ አዳራሽ ይዘው ፕሮግራም ዘግቶላቸው በደንብ በዚህ ጉዳይ ላይ የሚሰሩ ኢትዮጵያውያን ወገኖቻችን የምንላቸው አሉና ከእንደኛ አይነት መርዘኞች ራሳችሁን ጠብቁ ነው። አላማ ተሰጥቷቸው አጀንዳ ይዘው ምናልባትም ዶላር አግኝተውበት ሊሆን ይችላል። እነሱ ግን ስለ ህዝብና ስለ ትውልድ መጥፋት ያናከለ እነሱ ኮንሰርናቸው ላይ ሆን ይችላል። በእነሱ አነጋገር ትውልድ አነቃም ብለው ሊናገሩ ይችላሉ። ሰው ሞቲቬት ያደረግን ዝም ብሎ ከሜዳ ተነስቶ ሰው ይችላለሁ ይሄ ወደተ የሚወስደው እግዚአብሔራዊ የሆነውን ፍቃድ እግዚአብሔርን ሰው ያለ እግዚአብሔር ፍቃድ ምንም ነገር ሊያደርግ አይችልም ነው የሚለው መጽሐፍ ቅዱስ። እንግዲህ ያለ እግዚአብሔር መልካም ያለ እግዚአብሔር ፍቃድ ምንም ነገር ማድረግ አይችልም ነው። ከእንዲህ አይነቱ እግዚአብሔራዊ ፍቃድ ሰዎችን መነጠል ነው። መጀመሪያ እኔ ሁሉን እችላለሁ ካለ አንድ ሰው ችግር አለ ማለት አይችልም። እንደዚህ ሊሆን አይችልም። ያ ማለት የሰው ልጅ ተፈጥሮ ላይ ማንነትና የተሰጠውን ነገር መካድ አይደለም። ይሄ የሰውን ድርሻና የእግዚአብሔር ድርሻ እናውቃለን አይደለም? የሰው ድርሻ ምንድነው? ሰው እንደ ሰውነቱ ሊኖርበት የሚገባው መንገድ አለ። ያንን አጥብቆ ያን ጠብቆ መኖር ነው። ከዛ ውጭ ግን ያንን የሳተ መንገድ ሁሉን እችላለሁ ማለት አምላክነትን ሰይጣናዊ መንገዶችን ማከተል ነው። አምላክነትን መሻት ምን ማለት ነው? አምላክነትን መሻት ምን ባጭር ቋንቋ አዳም እኔ አምላክ መሆን እፈልጋለሁ ብሎ ነው ጸበል ሲበላው አይደለ? ግን እንኳን አምላክ ሊሆን ሰው መሆን አልቻለም። ቅድም መምህራችን ሲናገሩ እንደሰማችሁት ሰዎች በዛ አይነት ህይወት ሄደው መጨረሻ ላይ በተለይ ሉሲፈሪያኒዝም ደረጃ ላይ ላይትንድ ወይም አዌክ አደረግን ካሉ በኋላ የመጨረሻው እንትናቸው ራስን ማጥፋት ነው። እንኳን አይደለም ቀርቶ ሌላ ክብር ሊያገኙ። ስለዚህ ምን ለማመዳቸው ነገሮች ካሉ ፕሊስ እናቁም፣ እንጠይቅ። ትክክል አይደሉም። በማወቅም ይሁን ባለማወቅ የምናደርጋቸውን ነገር ማለት ነው። ይሄ ነው ዛሬ የነበረን ቆይታ። በድጋሚ እስከምንገናኝ አሁንም መልካም ቆይታ ይሆንላችሁ። እንደዚሁ የመምህራችን መልእክት አለ በደንብ የሚያብራሩበት የዚህ የኒው ኤጅ ሙቭመንትን እሱን እንድታደምጡት ተውላችኋለሁ። እኔ እሰናበታለሁ። መንፈሳዊነት ስፒሪቹዋሊዝም ማለት ምን ማለት ነው? አም ስፒሪቹዋል በት ናት ሪሊጂየስ ማለት ምን ማለት ነው ብለህ ገብተህ ብታየው መንፈሳዊነት ማለት ከርኩሳን መናፍስት ጋር መገናኘት ነው እንጂ ከእግዚአብሔር ጋር መገናኘት አይደለም በኒው ኤጅ ሙቭመንት። ስለዚህ ሰዎቹ አያውቁትም ይሄንን ከማጋ እንደሚገናኙ ማለት ነው። ራሳቸው ያደረጉት ይመስላቸዋል። የሆነ መንፈስ ይመጣና ይቀላቀላል። ራሳቸው የሰሩት ነው ይመስላቸው። ድልድይ ላይ ዝሆንና እንቁራሪት ይሄዳሉ አሉ። ትልቅ ድልድይ ላይ ከዛ ዝሆኑ እንትን ሲል ተነቃነቀ ድልድዩ እና እንቁራሪት ነቀነቅ ነው አይደል አለችው። በሷ መስሏታል። አየው ይሄ እርኩስ መንፈስ መጥቶ ነው እዛ ውስጥ የሚዋሃደው። ቅድም ያልከው ደረጃ ኒርቫና ደረጃ ይደርሳሉ። ቻነልስ አሉ።
ይሄን እምነት የሚከተሉ ሰዎች እያደገ ሄዶ መጨረሻ ወደ ሉሲፈር ነው የሚደርሱት። ለምሳሌ ኢንላይትመንት የሚለው ኮንሰፕት አሁን ቃሎች ላይ ነው ነገሮች ያሉት። ይሄን እንግሊዘኛው መጽሐፌ ላይ ሙሉ በሙሉ ከነ እንግሊዘኛዎቹ ያስቀመጥኩበት ምክንያት አለ። ዓመተ ምህረት ስጠቀም ራሱ የነሱን የተጠቀምኩት በጣም ብዙ ሪፈረንሶች እዛ ላይ ያስቀምጫለሁ። የጻፍኳቸው ሪፈረንሶች ወጣቱ እንዲያየው በእንግሊዘኛ ነው። ምክንያቱም እኛ ሀገር የለም እንደዚህ አይነት ነገር የተጻፈ፣ በውጭው ዓለም ነው ያለው። እና እዚህ ላይ የምትመለከተው ለምሳሌ እንዳልኩህ ትውልዱ ከቃላቱ ጀምሮ ስለማያውቃቸው ቃሎቹ ደስ ስለሚሉ ነው እንጂ መንፈሳዊነት ሰይጣንነት ማለት ነው በእነሱ እምነት። እና እዚህ ሀገር ያሉ ለምሳሌ በዚህ አስተሳሰብ ውስጥ ድንገት የገቡ ሰዎች ይሄን ነገር የሚያውቁት አልመሰለኝም። ለዚህ ነው መጽሐፉንም የጻፍኩት። የሚረዱት አይመስለኝ። ይሄን ካወቀ አንድ ኢትዮጵያዊ እኔ እዛ ውስጥ ተተት ብሎ ይገባል ብዬ ሊኖር ይችላል። ለምሳሌ ሉሲፌሪያኒዝም የሚባል እምነት አለ። ሉሲፈር እና ሴታኒዝም የሚባል እምነት አለ። ሰይጣንነት፣ ሳጥናኤላዊነትና ሰይጣንነትን ራሱ ዲፋይን አድርገውታል። እኛ አሁን ሁለቱም አንድ ነው የምትለው። እነዚህ አሁን እምነቶች ናቸው። አሁን ሰይጣን ለምሳሌ እነሱ ይሄ ሉሲፈሪዝም 3 ነገሮች ናቸው ሰይጣን ለኔ የሚለው። አንደኛ ዲስትሮየር ይልሃል፣ ሁለተኛ ጋርዲያን ይልሃል፣ ሶስተኛ ሊበረተር ይልሃል። ይሄ ነው እኔ የማመልከው፣ በቀጥታ ሉሲፈር ነው የማመልከው ይላል። በነገራችን ላይ ነጮች የሚከተሉት አሁን ኒው ኤጅ ሙቭመንት ከተከተለ ይሄ ነው ብሎ ነው የሚነግር። እዚህ ሀገር ስሰማ ግን ኢንተርቪው ላይ የገባቸው አልመሰለኝም። ወይም ደግሞ መሸፈን የፈለጉት ነገር ይኖራልና ሰይጣንን ነው የምትከተለው። ሰይጣን አጥፊ ነው፣ ሰይጣን ጠባቂ ነው፣ ሰይጣን ነፃ አውጪ ነው። እኛ እግዚአብሔርን አናቅም ነው የሚሉት በግልጽ። ማነገረኝ ራቁት መሆኔን ሰይጣን አለ እንዴ ነገረኝ ራቁቴን መሆኔን። ስለዚህ እኔ እሱ ነው አምላክ የሚሉ ነው በግልጽ ነው። በዴቪል ቸርች አለ ሳንደር ሊቫይ የሚባል ሰው ድሮ ፊልም ይሰራ ነበር። ፊልም የሚሰራ ሁሉ ጊዜ ፊልም ላይ ሰይጣን ሆኖ ነው። ተመልከት፣ አንዳንድ ራሱ ሰይጣኑ ፊልም ላይ ይሰራል። በኋላ ምን እንደው ታውቃለህ? የሰይጣን እምነት በዴቪል ቸርች መሰረተ። በጣም ብዙ ሺህ አሜሪካ ውስጥ ይከተሉታል። የመጀመሪያ የሰይጣን መጽሐፍ ቅዱስ የጻፈው እሱ ነው። ስለዚህ አሁን በአዲሱ መጽሐፍ ውስጥ የነበሩትን እምነቶች ካየን አሁን በእስልምናውም በክርስትናውም ቅድም እንዳልከው የተወሰኑ ልዩነቶች አሉን እንጂ መሰረታዊ በሆነው እምነት ላይ መሰረት የሚያደርገው እግዚአብሔር ላይ ወደ ላይ ታያለህ። አሁን ግን አዲስ በመጣው አስተሳሰብ ውስጥ በመጽሐፍ ውስጥ እንዳለው ለምሳሌ እንደምን ዋልክ ለሚልህ ጥያቄ ደህና እግዚአብሔር ይመስገን ሳይሆን ይቀየራል። ይሄ ኮንሰፕት በሁለት ፊሎሶፊካል ኮንሰፕት ይታያል። አንትሮፖሴንትሪክ ኮንሰፕት እና ቴዎሴንትሪክ ኮንሰፕት ይባላል። ቅድም እንዳልኩ ኦገስት ኮምት በ17 መጨረሻ ላይ እስከ 18 የነበረ ነው። የአውሮፓን ሂደት አይቶ ነው። ቅድም ያልኩ ኢንተርቪው ላይ ሳይ ያ ዶክተሩ የሚገልጻቸው ምሳሌዎች አገሮች ስካንዲኔቪያን ካንትሪስ ናቸው። ስካንዲኔቪያን ካንትሪስ የሚባሉት እነ ስዊድን፣ ኖርዌይ፣ እነ ዴንማርክ ናቸው። እነዚህ እዛ ፖዚቲቪዝም ደረጃ ደርሰዋል። ይሄ ሜታፊዚካሉን አልፈውታል። እግዚአብሔር አለ የሚለው የለም። አሁን እነሱ ጋር የለም። አውሮፓ ብታይ በፐርሰንት እግዚአብሔር የለም ነው የሚልህ። ራሱን ነው የሚያመልከው፣ ራሱን ነው የሚመለከተው፣ ወደ ራሱ ነው የሚመጣው። ስለዚህ የነሱ አጠቃላይ አስተሳሰባቸው ክርስቲያኒቲ ይሞታል የሚል አስተሳሰብ አለ። ሌሎች እምነቶች መሞት አለባቸው፣ መጥፋት አለባቸው ነው የሚል። ከዛ ሁለቱ ኮንሰፕቶች አንትሮፖሴንትሪክ ማለት ማን ሴንተርድ ማለት ነው፣ ሰው ላይ የተመሰረተ ማለት ነው። ቴዎሴንትሪክ የሚለው ደግሞ ጋድ ሴንተርድ ነው፣ እግዚአብሔር ላይ የተመሰረተ። አሁን ለምሳሌ እነሱን በጠይቃቸው የሚመልሱልኝ አለ። በተለይ የኢትዮጵያ ቋንቋ በጠይቃቸው እዚህም ያሉት ይመልሱልኛል። እንዴት ዋላችሁ ብላቸው መልሳቸው ምንድነው? እግዚአብሔር ይመስገን። አሁን እዛ እያዩ ነው ያሉት በጠቅላላ አሁን በዚህ ሰዓት እንደምን ናችሁ ብላቸው ሁሉም እግዚአብሔር ይመስገን አሁን ያልከኝን አይደለም። ጉድ ሞርኒንግ ብላቸው ጉድ አፍተርኑን ብላቸው መልሳቸው ምንድነው? ጉድ ሞርኒንግ ነው፣ ጉድ አፍተርኑን ነው። የሆነ ሰው ስጦታ ቢሰጥህ እኛ ምንድነው የምንለው? እግዚአብሔር ይስጥህ እንላለን። ተመልከት። በዌስተርኑ ግን በአንትሮፖሴንትሪክ ኮንሰፕት አንድ ሰው አንድ ነገር ቢሰጠው ምንድነው መልሱ? ቴንክ ዩ ዩ ነው፣ ሴንተርድ ነው። እምነቱም አንተ ላይ ነው። ኢንዲቪጁዌቲንግ ማድረግ ነው። ይሄ እነ ካርል ዩንግ እንትን ነው፣ ኢንዲቪጁዌቲንግ ነው። በዚህ መልክ ነው